አስወጥተሽ እንደሆነ ታሪክ ስሪ። እውነት እመቤቴ አውልቀው እንዳለ አውልቀው ዝም ብለህ አውልቀህ ጣለው። ሲጣለው ወሩረው ጭራሽ ጨሩረው ወሩረው ኖ እሺ ጣለው ከመሬት ላይ ጣለው። መሬት ላይ ግድ የለም ሲጣለውና እኔ ጋር አውራ በእመቤቴ ይዤ በእመቤቴ ማርያም ስም እሺ በእመቤቴ ስም ጣለው። በእመቤቴ ስም እኮ በእመቤቴ ስም ጣለው። በእመቤቴ ስም እመቤቴን አትወዳትም? ጣለው በእመቤቴ ስም ጣለው በእመብርሃን ስም እኔ ማንም ሰው ተራ ሰው ነኝ። በእመቤቴ ስም ጣለው አሁን ከእጅ ላይ ጣለውና አውራኝ። እሺ ታረጋዋለህ። እዩት እንዴት እንደሚያንቀጠቅጥ ጣለው አሁን በጌታ በቅዱስ ጊዮርጊስ በዚህ በፈረሰኛው ስም ከእጅ ላይ ያለ ጣለው አሁን ጣለው ሰይ ጣለው በቅዱስ ጊዮርጊስ ስም በሰማዕቱ ስም እንዳታርገው። በሰማዕቱ እንዳትመልሰው ሰማዕቱ በሰማዕቱ ስም የታሰረ ይሁን። ሰማዕቱ እዩት ሲያደርገው በሰማዕቱ ስም በቅዱስ ጊዮርጊስ ስም ይሄ በታሰጣለው ከአንገቱ ላይ ያለው ቅዱስ ጊዮርጊስ በታሰጣለው ጣለው እንዳታረገው መልሰው ጣለው አታርገው መልሰው አይው በቃ አያችሁ ተውኛ ቅዱስ ጊዮርጊስ እውነት ከአንገት ላይ ያለውን ያውልቅልህ በጣሱ ይጣልልህ። ለምን መልሰህ አረከው? እንዲህ ሀብት አረከው እኮ ከልጆችና ከሱ ማን ይበልጣል? ሀብት ገንዘብ እኮ አረከው። ለምን አትጥለው? ምን ያደርግልሃል ከሱ ጋር ናይ አኬ ስጦታ አይጣልም። ኖ ውብዬ እንዴት ውብዬ ልጆች ስጦታዎች ልጆች ናቸው። ውብዬም እኮ የተጣላች እኮ በዚህ እኮ ነው። ውብዬ ይሄን ከጣልከው እንትን ትላለህ። ወደ ቤት መመለስ ከፈለክ እሱን መተት አውልቅ። ውሃ ነው ኖ ከአንገት ላይ ያለውን ሀብሉን አውልቅ። አኬ እኔ ውሃ ነው የምጠጣው። እኔ ሌላ ነገር አልጠጣም። ኖ ናይ ጥሩ አላረክም። እግዚአብሔርን ጥሩ አላረክም። ለምንድን ነው እሺ መልሰህ ያረከው? ስጦታ አይደለም ይሄ የሆነ ነገር ነው። የሆነ ነገር አድርጋ ነው ያረገችብህ። ሙባረክም ከእጁ ላይ ያረገችለት ብራስሌት ወዲያው እኮ ነው ካንተ ጋር ሌላ ውብዬ ጋር እያወራ እያለ እንዳለ ብራስሌቱን ከእጁ ያሰረችለት። ይሄ ደግሞ አታውቁ ሙቤ ማለት እኮ ለምን አውልቀው ሀብሉን አውልቀው ውሃ ለምን ያልጠጣም? ኖ ውሃማ ምን ያረጋው? ውሃ ነው የምጠጣው አኬ እኔ እኮ ውሃ ነው የምጠጣው። ሀብሉን ለምን መለስከው? እሺ ሀብሉን ለምን አረከው መልሰህ? አይ ስጦታ አይጣልም አኬ። እኔ እንደዚህ ስጦታ አይደለም የሆነ ነገር አለው ነው የምልህ። በጣም የውስጥ ሰውነት ግን እሱን ካረክ በኋላ እኮ ነው ሁኔታ የተቀየረው። ምንም ማለት እምቢ አለ። ምን ቢያለኝ አይሰማኝም። እኔ ወንድም አይደል ጋይሶች አጋንንት እኮ ሰይጣን ማለት ነው። በጣም እግዚአብሔር ራሱ ፈጣሪ ካልደረሰለት ይልጅ ኖ አላልኩም አንተ ነው በስመ አብ ወወልድ ወመንፈስ ቅዱስ። እኔ ላይ ሰይጣን የለም። በስመ አብ ኧረ ተው። እኔ በእናትህ ሰይጣን ከሌለ ሲያወልቀው ሀብሉን ሲያወልቀው ጋይሶች እኔ ምንም ይሰማኛል። ኖ ይሄን ማለት ነው እግዚአብሔር አምላክ ካልሆነ በስተቀር የሰው ልጅ አስወጣው። ይሄንንም መንፈስ እኔን ኧረ እኔ ይሄው እችን ይዣለሁ። እስኪ በዚህ ስም እኮ ሲያውልቀው ሲማተቡን ተነስማታለሁ። ይሄው ኖ መሳምም አይደለም። አውልቀው ኖ መሳም እኮ አይደለም እኮ አውልቀው። አንገት ላይ ያለው መሳሙ ምን ትርጉም አለው? መሳሙ እኮ ትርጉም የለም። አውልቀው ነው መጀመሪያ። አውልቀው አንገት ላይ ያለውን መተት አውልቅ። መተታን ያሰረችብና ይሄ ኧረ አንተ በእናትህ ዝም በል። እንደዚህ አይነት ነገር የለም። ስም አታጥፋ እንዴ! እሱማ አንተማ ምንም መቼም ቢሆን መቼም አንተ አይደለም። እኔ እውነቴን ነው። ቤተሰብ እንዴት ምን ማድረግ እንደሚቻል አላውቅም። እኔ አሁን ስለኔ ልጅ ትቻለሁ። ልጅ ያለ ምናምን ትሉት አሁን ስለሱ ልጅ ተውልኝ ብመጣ ይውሽ እንደው የምችለውን ብሞክር ጌታን ግን ምን አባቴ ላድርግ? እውነት እንደው እኔ እንጃ። እኔ ነግሬያችኋለሁ። ትናንትም ቪዲዮ ለቅቄያለሁ። ኮፒ ሊንክ እና ሼር እንኳን አላረጋችሁ። ምቀኛ ናችሁ። እውነት ይሄን ልጅ እንደምንም ተባብራችሁ በአቅራቢያው ያላችሁ ይኸው 158 ሰዎች ያላችሁት ጋይሶች አውልቀው እንኳን ብዬ መልሶ ሲያደርገው አሁን እኔ ማይጠቅም ከሆነ እጥለዋለሁ። ምን ይሄ እኮ ሁለት ልጆች እነዛን የመሰሉ ልጆችን ልጅ አለው ሰው ቤተሰብ ያለው ሰው እውነቴን ነው ከቤተሰብ የሰጠሁትን ስጦታ አውልቅ ይላሉ። ምን ሰጠሽ ነው? ስጦታ
ስጦታ ማኪ ናት። በዚህ አጋጣሚ ማኪ ሞዴል ቲጂ ናት። በጣም ጎበዝ ልጅ ናት። ሀብል ስጦታ ሰጣኝ ነበርና አውልቅ ይሉኛል። ሀብል ምን አለ? ጀስት ሀብል ነው፣ ሀብል ነው ጀስት በቃ ያው ነው። ይሁን ላሳይሽ እኮ እሺ። ሪዝናቸው አውልቅ ለማለታቸው ምን አነሳሳቸው? ምን ችግር አለው? ሀብል ሪዝኑ ሀብል ላይ ከሆነ ግራ ገብቶኛል። እኔም ግራ አይገባኝ እሱ ነው። ባይ ብዙ ማታውቀው የሆነ ሌላ ሪዝን ከሌላቸው ሀብል ማንኛውም ሰው እንሰጣጣለን አይደል? አዎ ደግሞ ያው ሰው ፍቅሩን መግለጫ መውደዱን መግለጫ ያው ስጦታ ይሰጣጣል አይደለ? ኦኬ። ከዛ ውጪ ሞዴል ምን ነሽ ማሪ? ለናሂ ጓደኛ ኖርማል ጓደኛ። ኦኬ። በቤተሰቦቹ ጋር ሚስቱ ጋር ምናምን አንቺ ሀብልን ከሰጠሽ በኋላ ይጣላ? እሺ ማንላ የትኛው ቃል ነው ውብዬ ልጠላ የምችለው? ምን አይነት ጭካኔ! እያሳዘንካት ነው፣ እያሳዘንካት ነው፣ እያዘነች ነው፣ እየከፋት ነው። የስደት በረከቴ ናት። በስደት ያገኘኋት ከ2 ዓመት በላይ ሳንገናኝ ስደት ላይ ሆና ብዙ መስዋዕትነት ያሳለፍን ሰዎች ነው። ውብዬ የምጠላበት ምንም አይነት ቋንቋ የለኝም። እንኳን ውብዬ ልጠላት ቀና ብዬ እንኳን ላያት እኔ አልችልም። በጣም ነው የምወዳት። ብዙ መስዋዕትነት ለቤተሰቦቿ በጣም ብዙ መስዋዕትነት የከፈለች የእውነት ጀግና፣ የአረብ ሀገር ሴት ጀግና ማለት ነው። ጀግና ታውቂያለሽ? ታጋይ፣ ብርቱ፣ ለሰው ልጅ ደራሽ፣ ለተቸገረ አጉራሽ። እኔ ዓለም ላይ በረከቴ ናት ውብዬ ማለት በረከቴ። ይሄ የሚገባችሁ መቼ ነው? ትክክለኛ ሰው ወደ ህይወታችሁ ሲመጣ ነው የምትረዱት። እሷን መቼም ልጠላ አልችልም። ይሄን እንድታቁ ፈልጋለሁ። መሞት ካለብኝ ምን እሞትላታለሁ፣ ችግር የለውም። አሁንም ግን እኔ በቻልኩት አሁንም ልቀርባት እየሞከርኩ ነው። ልጆቼንም ለማየት ጥረት አደርጋለሁ። ግን ነገሮች እየተሳኩ አይደለም እንጂ እኔ ውብዬን በየትኛው አቅሜ ነው መጠላት? ምን የሚጠላ ነገር አላት ውብዬ? መልካም ሴት፣ በረከት የሆነች ሴት፣ እናት የሆነች ሴት በምን ቋንቋ ነው ውብዬ ልጠላ የምችለው? እንዴት አድርጌ? በፍጹም እና እቺን ክፉ ሴት ከህይወት ያውጣት እግዚአብሔርን። ያንተን ህይወት ያንተን ትዳር እየበጠበጠች ያለች እቺ ጽጌ ናት። ማናት እቺ ማናት? ስሟን አላውቅም፣ ብቻ እሷ ናት። ትዳርን እያጣት ነው ያለው። እግዚአብሔርን የሚያስቀና ትዳር ይኸው በራስ እጅ እያፈረስክ ነው። ጌታን ናይቶ ጌታን ተመለሽ። በጣም ብዙ መስዋዕትነት ከፍለናል። 2 ዓመት ሙሉ ሳንተያይ ነው ከውብዬ ጋር። እኔ ያኔ በጎ አድራጎት ሰራ ነበር እኮ አውቃለሁ። አንተ ሳትጋባ በፊት ከሄሉ ጋር ስትሰራ ከዛን ሰዓት ጀምሬ ነው እኔ አንተን የተከታተልኩት። እግዚአብሔርን 2 ዓመት በላይ እንዴት ነው ልጠላ የምችለው? እንዴት አድርጌ ነው የምጠላት? እንዴት እንደዚህ ትይኛለሽ? እቺን አሁን የገባችውን እቺን ክፉ ሴት ከህይወት ያውጣት እግዚአብሔርና ያንተን ትዳር እየበጣበጠች እያፈረሰች ያለችው እሷ ናት። እሷን ከህይወት ያውጣ። ይሄ እንኳን ስጦታ ተቀር ብሎ ያ ክፉ ናት። እግዚአብሔር ይሄ እኮ የሰው እኮ ወዶ እኮ ነው የሚሰጠው። እኔ ሙስሊም ክርስቲያን ሁሉ ለኔ ወዳጅ ይከበራል። ግን ብቅ አይደለም። ምን ያደርጋል? አንተ ትዳሪን የሚበጣብጥ ስጦታ ምን ያደርጋል? በ3000 ብር አንተ ትዳሪን ታጣለህ፣ ልጆችን ታጣለህ። ይሄን የመሰለ ትዳሪን አሁን እንደዚህ አፍርሰ ቁጭ ትላለህ። እግዚአብሔር ያንተ ትዳር እኮ የሚያስቀና ነው። እኔ ከመጀመሪያው ጀምሬ ከውብዬ ጋር ሳትጋቡ በፊት ነው የሚከታተል ያንተ ይሄን በስሰራ መጀመሪያው